ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ጤና ይስጥልን፣ እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች። ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅታችን ከትናንት በስቲያ ከዚህ ዓለም በሞት የተለየውን ተወዳጁን ድምፃዊ ሰማኸኝ በለውን እናስባለን። ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ሰማኸኝ በለው ከ1960 እስከ 2018 ስም አይቀበርም። ድምፃዊ ሰማኸኝ በለው በቅጽል ስሙ ሰሜ ባላገሩ ከአባቱ ካቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም በባህር ዳር ከተማ ተወለደ። ያደገውም በዚያው ከተማ ቀበሌ 03 በተለምዶ አባ ፋሲሎ ትምህርት ቤት አካባቢ በሚባለው ሰፈር ነው። ከልጅነቱ ጀምሮ ለድምፅና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ የነበረው ሲሆን በሰፈሩና በጓደኞቹ ዘንድ በማራኪ ድምፁና በደግነቱ እጅግ ይታወቅ ነበር። ገና በ14 ዓመት ታዳጊነቱ በባህር ዳር ሕፃናት ኪነት ቡድን ውስጥ በመሳተፍ የረጅም ዘመን የጥበብ ጅማሮን መሰረት ጥሏል። ድምፃዊ ሰማኸኝ በለው ድምፃዊ ብቻ ሳይሆን የግጥምና የዜማ የቲያትር ደራሲም የነበረ ሲሆን ቀልዶችንም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደምቆ የሰራ ባለሙያ ነበር። የመጀመሪያና ሁለተኛ ደረጃ ትምህርቱን በትውልድ ከተማው በባህር ዳር ያጠናቀቀ ሲሆን ከትምህርቱ ጎን ለጎን በኪነ ጥበብ ክበባት ውስጥ ንቁ ተሳታፊ ነበር። አንደኛ ደረጃ በሰርጸ ድንግል አንደኛ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ በአባ ፋሲሎ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከፍተኛ ሁለተኛ ደረጃ በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምሯል። የሰማኸኝ የኪነ ጥበብ ጅማሮ ከቀበሌና ከከፍተኛ ተነስቶ በወቅቱ የነበረው የአብዮታዊት ኢትዮጵያ ወጣቶች ማህበር አይወማ ክፍለ ሀገሩን እስከ መወከል የደረሰ ነበር። ለሙዚቃ ያለው ልዩ ፍቅርና ታታሪነት በብዙዎች ዘንድ ግንዛቤ በማግኘቱ ህዳር 11 ቀን 1978 ዓ.ም በወጣትነት ዕድሜው የጎጃሙ ዝነኛ የኪነት ቡድን ግሽ አባይ አባል ለመሆን በቃ። በግሽ አባይ ውስጥ በርካታ ምርጥ ባህላዊ ሥራዎችን ያቀረበ ሲሆን በተለይም ከታዋቂዎቹ ድምፃውያን ከነይሁኔ በላይና ከሀብቱ ንጋቱ አንሙቴ ጋር በመሆን ያቀረበውና ለ4 አስርት ዓመታት ያህል በሕዝብ ልቦና ውስጥ ታትሞ የኖረው አንቱ የዋ የተሰኘው አስደናቂ ሙዚቃዊ ድራማ በታሪኩ ትልቅ ቦታ አለው። አንተ ጨመቀል እንዴት ደፈርከኝ? አንቱ የዋ እነሱ እኮ ልጆች ናቸው የጫወቱ በጊዜያቸው። ዋይ ጉድ! ልጅቱ እኮ የኔ ልጅ ናት እና ብትሆን ሳራ። ሰማኸኝ በለው በ1982 ዓ.ም የከተማውና የአካባቢው የኪነ ጥበብ ሥራዎች መቀዛቀዛቸውን ተከትሎ ወደ አዲስ አበባ በመምጣት ከታዋቂው ታንጎ ሙዚቃ ቤት ጋር በመሆን የመጀመሪያውን የሙዚቃ አልበሙን አሳተመ። በመቀጠልም ከኤሌክትራና ከተለያዩ በዘመኑ አሉ ከተባሉ አሳታሚዎች ጋር ሰርቷል። ይህንንም ተከትሎ ኑሮውን በአዲስ አበባ አደረገ። ከዚያም በመቀጠል ያዥኝ አላበድኩም የሚለውንና ሌሎችንም በሕዝብ ዘንድ እጅግ ተወዳጅ የሆኑ ሥራዎችን በተከታታይ ከሙያ አጋሮቹ ጋር በመሆን ለሕዝብ አቅርቧል። ይህም ለሙያው ከፍተኛ ዝናን አጎናጽፎለታል። ሰማኸኝ በለው ከ1983 ዓ.ም ጀምሮ በሶስና የምሽት ክበብ ከ1988 እስከ 1989 ዓ.ም ደግሞ በአይቤክስና በሸዋጌጥ የምሽት ክበባት ውስጥ በድምፃዊነት ካገለገለ በኋላ በ1990 ዓ.ም በካዛንቺስ የራሱ የሆነውን የባህልና ዘመናዊ
ዘመናዊ ምሽት ቤት በመክፈት በወቅቱ ደክሞ የነበረውን የጥበብ ሥራ እንደገና እንዲጎመራና እንዲያንሰራራ ለማድረግ በግሉ ለኢትዮጵያ ኪነ ጥበብ እድገት ከፍተኛ አስተዋጽኦ አበርክቷል። ሰሜ ከሙዚቃው ባሻገር በቲያትር ዘርፍ ባለሙሉ ተሰጥኦ የነበረ ሲሆን በብሔራዊ ቲያትር መድረክ ላይ ከፍተኛ ሕዝባዊ ተቀባይነት ያገኘውን የባላገር ፍቅር የተሰኘውን ተውኔት ጨምሮ በተለያዩ ልዩ ልዩ ሙዚቃዊና ተውኔታዊ ስራዎች ላይ በቅንነትና በብቃት ተሳትፏል። ተመስገን እኔስ ምን ብዬ ላናግራት እየጨንቆኝ ነበር። የእናቴ አባቴ አምላክ ነው እንጂ ብርታቱን የሰጠኝ። ተመስገን ሰማኸኝ በለው በተለይ የጎጃም ባህላዊ ዜማዎችን ባቲ፣ አምባሰል፣ ትዝታና አንቺ ሆዬን በመጨመር ከዘመናዊ የሙዚቃ ስልቶች ጋር አቀናጅቶ በማቅረብ አዲስ መንገድ የቀደደ ድምፃዊ ነበር። ሰሜ ባላገሩ በረጅም ዓመታት የጥበብ ሥራዎቹ የአገር ባህል የሙዚቃ ዘርፍን ወጉና ሥርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ የጥበብ ባለውለታ ነበር። ባላገር የሚለው ቃል በከተሜው ማህበረሰብ ዘንድ እንዳልሰለጠነ ኋላ ቀርነት መገለጫ በሆነበት ዘመን ይህንን ተገቢ ያልሆነ ትችትና ልማድ ለመቀየር በቁጭት በመነሳት በኪነ ጥበባዊ ዘይቤ ባላገር ነኝ በማለት በድፍረት ሰብሮታል። በሄደባቸውና ሙያውን ባስተዋወቀባቸው ዓለማት መድረኮች ሁሉ እንደ አርሶ አደር በመልበስና የመገልገያ ዕቃዎችን በማስተዋወቅ ራሱ አርሶ አደሩን በመሆን ጭምር ለባላገሩ ያለውን ፍቅር በክብር አሳይቷል። የአርሶ አደሩን ውብ እሴት ባህልና ወግ ባድናቆት የዘከረበት ይህ ስራው የእውቅናው ሁለተኛውና አንቱ የዋን ሊስተካከል የሚችል መጠሪያው ሆኗል። ከዚህ በኋላ ሰማኸኝ በለው መባሉ ቀርቶ ሰሜ ባላገሩ እየተባለ መጠራት ጀምሯል። ውቧ ባህር ዳር ወይም ዲስካው ለትውልድ ከተማው ያለውን ጥልቅ ፍቅርና ናፍቆት የገለጸበት ተወዳጅ ስራው ነው። በዚህ ስራው ውቧን ባህር ዳር ከልጅነት መንደሩ እስከ አጠቃላይ ገጽታዋ የገለጠበት ፍቅርን፣ ጨዋታን፣ የመንደሩን አኗኗርና ዘይቤ ቅይጥ ውበትና በዚህ ውስጥ የትውልድ ከተማውን ለሁሉም አብሮ አደጎቹ በትዝታ አስቃኝቷቸዋል። ደቦትን ንስራ የልጅነት ትዝታንና የገጠሩን ባህል በተለይም መስከረምን ተከትሎ ያሉትን ሃይማኖታዊ በዓላት ከዘመን መለወጫ እስከ መስቀል ያለውን በጣም አስደሳችና ውብ በዓል በትዝታ ላለፍንበት የሚያስታውስ፣ ለማያውቁት ደግሞ መስከረም በመጣ ቁጥር ያለውን ውብ የጸደይ ወቅት ያሳየበት፣ መስከረምን በልዩ እንድንናፍቀው የሚያደርግ ግሩምኛ በጥንት ባህላዊ ትውፊት የተቃኘውን በፈጣኑ ዝዋዜ የታጀበና በአይነቱ ውብ የሆነ ወደ ህዝብ ያልወጣን ባህል ደምቆ እንዲወጣ ያደረገበት ድንቅ ያዘፋፈን ስልት ነው። ሌሎች ተወዳጅ የባህል ስራዎቹ አውደ ዓመት፣ አለሽ ነገር፣ ዝናቡ፣ ዓለም እንደምነሽ፣ ኧረ ምኑን ሰጠሽ ተጠቃሽ ናቸው። ሰሜ ባላገሩ እነዚህንና ሌሎች ተወዳጅ ስራዎቹን በተለያዩ ጊዜያት በአሜሪካ፣ በአውሮፓ፣ በእስራኤልና በአረብ ሀገራት ለሚኖሩ የኢትዮጵያ ዲያስፖራዎች ባቀረበባቸው ኮንሰርቶች ሀገራዊ ናፍቆትን በመወጣት ረገድ ትልቅ ሚና ተጫውቷል። ሀገራቸውን እንዳይረሱና በባህላቸው እንዲኮሩ የበኩሉን ከፍተኛ ሚና ያበረከተም ነበር። በመድረክ ላይ ሲወጣ መቼም ቢሆን ከፊቱ የማይጠፋውና ተመልካችን ማራኪ በሆነ ኃይል የሚስበው ደማቅ ፈገግታው ልዩ መለያው ነበር። የድምፁ ጉልበትና ጥራት እጅግ አስደናቂ ከመሆኑ የተነሳ ያለምንም የድምፅ ማጎያ ማይክ መድረክን የመሙላትና አድማጭን የመማረክ ልዩ ተሰጥኦ ነበረው። እንደምነሽ ዘፈን እንዴነሽ ድለቃ ሰክስክን ቅጥቅጦ የዋንጫ ልቅለቃ ታሪክ ሆኖ እንዳይቀር እንደነበርቃ እያበሻን ዘሩ ትውልድ ሳበቃ እንደ ቦትን ስራ። የመድረክ አያያዝ ፐርፎርማንስ ከተመልካች ጋር በቀላሉ የመቀራረብ ሰውን የማስደሰትና መድረኩን ሙሉ በሙሉ የመቆጣጠር ልዩ ተፈጥሯዊ ስጦታውም ነበር። ሰሜ ባላገሩ ከተሰጥኦ ባሻገር በተገኘበት ቦታ ሁሉ ሳቅን የሚፈጥር እጅግ ተጫዋችና ቀልድ አዋቂ ነበር። በአንድ ወቅት 3 ነገር እወዳለሁ፣ ሀገሬን፣ ትዳሬንና ስራዬን።
በማለት መርሁን የገለጸ ሲሆን ይህንንም በተግባር ያሳየና ወዳጆቹ ሁሉ የሚመሰክሩለት እውነት ነው። ሰማኸኝ በለው በአዲስ አበባ በሚኖርበት በቦሌ ቡልቡላ አካባቢ የሚገኘው ቡልቡላ መድኃኔዓለም ሕንፃ ግንባታ ከመጀመሪያው ጀምሮ በልማት ኮሚቴነት ተመርጦ በንቃት አገልግሏል። ገቢ በማሰባሰብና አቅሙን ዕውቀቱንና ጉልበቱን በሙሉ በመስጠት ያበረከተው በጎ አስተዋጽኦ ሁልጊዜም በቤተ ክርስቲያኗ ታሪክ ውስጥ የማይረሳ ትልቅ አሻራው ነው። በሰበካ ጉባኤ አባልነት ተመርጦም በቅንነት በታማኝነትና በፍጹም ፍቅር ቤተ ክርስቲያኗን እንዳገለገለ ትናንት በተፈጸመው የቀብር ስነ ስርዓቱ ላይ ተገኝተን ከሕይወት ታሪኩ መረዳት ችለናል። ሰማኸኝ በለው በሕይወት ዘመኑ የማይረሱ በርካታ የሙዚቃ ሥራዎችንና የበጎ አድራጎት ሥራዎችንም የከወነ እንደነበር ከሕይወት ታሪኩ ሰምተናል። አድማጮቻችን ከእናንተ ሬዲዮ ሸገር ኤፍኤም 102.1 ስም አይቀበርምን እያዳመጣችሁ ነው። ከትናንት በስቲያ ከዚህ ዓለም በሞት የተለየውንና ትናንት ከሰዓት በኋላ በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን የቀብር ስነ ስርዓቱ የተፈጸመውን አንጋፋውን የባህል ሙዚቃ ድምፃዊ ሰማኸኝ በለው ሰሜ ባላገሩን እያሰብን ነው። ትናንት በቀብር ስነ ስርዓቱ ቤተሰቦቹ፣ ዘመድ ወዳጆቹና በርካታ አድናቂዎቹ ተገኝተው ነበር። የቀብር ስነ ስርዓቱን በማርሽ ባንድ የታጀበ ነበር። የሰማኸኝ በለው ሰሜ ባላገርን ነፍስ ይማር። ቀደም ባለ ጊዜ በሸገር ኤፍኤም 102.1 የነበረውን ቆይታ እዚህ ጋር ለመታሰቢያው አዳምጡልኝ። ሰማኸኝ በለው ሰሜ፣ እንግዲህ ያንተ ነገር ሲነሳ ከጎጃም ጊሽ አባይ ይጀምራል ትልቁ ታሪክህና እዛ አካባቢ ሰዎች እናስታውሳለን። ይሁኔ በላይ፣ ዘቢደር አምሳሉ፣ ስፈልጋ እያሌው የረሳው እንዳይኖር ብቻ ስፈልጋ ተዘራች ተችሎ፣ ታደሰ ላቀው፣ ሀብቱ ንጋቱ ወይም አንሙቴ፣ አቡሻ በጃለ፣ ጋሻ እያሌው፣ አለማየሁ ቦረቦር ብዙ ናቸው። የሸበሏ እውነት ነው። እንዴት ነበር ይሄንን እናን ያደረ ብዙአየሁ ጎበዜ ብዙ ናቸው። በጣም ብዙ ናቸው። ላይ ያስቸግራል። 35 ወደ 40 እንሆናለን። ወደ 40 ትሆናላችሁ። ጊሽ አባይ ያን ጊዜ ጊሽ አባይ የተመሰረተው 72 73 አካባቢ ነው። ያን ጊዜኛ ልጆች ነን። ታዳጊ ህጻናት ውስጥም አልገባንም። ወደ ሙዚቃው ዓለም የገባሁት 74 ዓመተ ምህረት ነው። ታዳጊ ህጻናት ባህር ዳር ቀበሌ 3 ማለት ነው። ከዛ በኋላ ነው 78 ላይ እንደገና ጊሽ አባይን የማጠናከር ስራ ተብሎ እኔና ይሁኔ እንድንገባ ተደረገ። ዋናው ጊሽ አባይ ሆናችሁ ሆነን ቁጭ አለ። ሲኖሮቹን አልፈን እናንተ ናችሁ የእግዚአብሔር ፍቃድ ሆነና በቃ የኛ በጣም ገነነ። በተለይ አንቱ ይዋ የሚለው በጣም በቴሌቪዥንም ያየነው ስራ አለ። አንቱ ይዋ እነሱ እኮ ልጆች ናቸው። ሙዚቃዊ ድራማ 15 ደቂቃ የሚፈጅ ያን ጊዜ በቃ ለመጀመሪያ ጊዜ የተሰራ ነው ማለት ይችላል። ልዩ ነበር በጣም መቼም የሚረሳ እኮ አይደለም። አሁን ለገንዘብ አይደለም አንደኛ የሚሰራው ያን ጊዜ ለሙያው ነው። ጊሽ አባይ የሚያስቅ ማለት ታሪክ አለው። 127 ብር ደሞዝ ለቅቄ 30 ብር የገባሁበት ነው ጊሽ አባይ ማለት ነው። እንዴት ነው የሆነው? መጀመሪያ በ127 ሌላ ቦታ ሰራ ነበር። ክፍለ ሀገራዊ የሚባል ጽፈት ቤት ውስጥ መዝገብ ቤት ሰራ ነበር። መዝገብ ቤትና ፖስተኛ ሁለቱን ቀላቅዬ አንድ ላይ ሰራ ነበር። ትልቅ ቻይና ባስክል ነበረኝ ያኔ 127 ብር ይከፈልህ ነበር። አዎ ቻይና ሳይክል አለኝ። በቃ እሱን ይዤ ፖስታ አደርሳለሁ። መዝገብ ባህር ዳር ገላብጣለሁ። ባህር ዳር እዛ ልክ ጊሽ አባይ ማስታወቂያ ሲያወጣ ማለት ነው። በማስታወቂያው አንደኛ ሆኜ ያለፍኩኝ ከነበሩት ድምጻውያን ውስጥ። ከዛ በኋላ ወር ላይ ደሞዝ ሲባል 30 ብር ፖኬት መኒ ነው። ከ127 ብር ወደ 30 ብር ወደ 30 ብር ገባሁ። ይሄ ታሪከኛ ለሙያው ካለ ፍቅር የምታደርገው ነውና በቃ 6 ወር በ30 ብር ሰርቻለሁ። ከዛ በኋላ እኔ በገባሁ በሁለት ወሩ ይሁኔ መጣና ደግሞ ይሁኔ ከሌላ ወራጃ ስለመጣ ከፍኖተ ሰላም ስለመጣ ለሱ 60 ብር አደረጉለት። እኔ እዛው ቤተሰብ ጋር ነው ባህር ዳር ነህ ተብዬ 30 ብር ይሁኔ 60 ብር ልጆች ስለሆነ ምንም ለሙዚቃ ካላችሁ ፍቅር የተነሳ ነው። ግን አያልቅም ብሩ። ምንድነው የምታደርጉት? አሁን የመጀመሪያ ደሞዝ ምንድነው ይሆን? 30 ብር አያልቅም። በቃ አንተ 5 ብር 10 ብር ብታጠፋ ነው በዛ ሰዓት ትወጣለህ። የምትጠጣው ጠላ ነው ወይ ሻይ ነው። ዙሪያውን ትጋብዛለህ። አንተ በ3 ብር ቤቱን በሙሉ ጋብዘው ትወጣለህ። 25 ሳንቲም ነው ማንቆርቆሪያ ጠላ። ከዛ በኋላ ወር ሙሉ አንተ ተጋባዥ ነህ። በጣም ርካሽ እኮ ነው ጎጃም ጠላ። ደብረ ማርቆስ ለስራ ሄጄ ጧት ተነስቼ ጠላ አማረኝና ጠላ መጣት አለብኝ አልኩኝ። ክፍለ ሀገር በተለይ ወደ ጎጃም ሲያር ደስ የሚለኝ በቃ ታች ወርጄ ከሀገሬ ሰው ጋር አብሮ መደብ ላይ ቁጭ ብዬ መጫወት ነው የሚያምረኝ። እና እዛ ቁጭ ብዬ አፍክን ሽራሃል አለችው ሴትዮዋ። አፍክን ሽራሃል ቁርስ በልተሃል ማለት ነው ስትለው አልሽሬም አለ። በዋዜ ልስጥህ አለችው። አይ ግማሽ አርጊው አለ። ምንድነው የግማሽ አልሁና በድንች ይሁንልህ በሽሮ አለችው። ኧረ በሽሮ አርጊው አለ። መጣ ጉርኒታውን አየሁኝ። ከዛ በኋላ ግማሽ እንጀራ መጣለት። በቃ ሽሮው ድንጋይ በለው በቃ ውፍረቱ ሲታርጎ በላና ምንድነው ግማሽ ሙሉ ያልከው ስለው ግማሽ እንጀራ 30 ሳንቲም ነው በወጣለ ሙሉ እንጀራ 60 ሳንቲም ነው አለ። ድንችና ሽሮ የተባለው ስለው 10 ሳንቲም ይጨምራል አለ። ድንች ወጡ 94 ዓመተ ምህረት ባርቆስ ላይ ይሄን አይቻልም። በ70 ሳንቲም ድንች ወጥ
በጣም ይገርም ነው። እስካሁን ድረስ ግን እንደዛ ነው አለ። ርካሽ ያን ያለ 70 ሳንቲም ርካሽ ባይባል ኑሮ በጣም ርካሽ ነው። እግዚአብሔር ይመስገን። ይሄ ጊሽ አባይ አካባቢ እንግዲህ አንተና ይሁኔ በላይ ኪነቱን ትታችሁ ወደ አዲስ አበባ መጣችሁ። ኪነት የከዳ ተብሎ ከዚህ ሁለታችሁ ተይዛችሁ ተመልሳችሁ ጸረ ኪነት ነው። ልክ ጸረ አብዮት እንደሚሉት በዛን ጊዜ በደርግ ጊዜ ጸረ ኪነት ትባላለህ እና ተይዘህ ትሄዳለህ። ከዛ ያው ደሞዝ ትጠብቅና ደግሞ ጠፍተህ ትመጣለህ። እንዴት መጣችሁ? መጀመሪያ ከይሁኔ ጋር እንዴት መጣችሁ? መጀመሪያ አዲስ አበባን ያየነው በጊሽ አባይ ነው። መላ ኢትዮጵያ ልንዞር ዝሆን ሎተሪ መጀመሪያ የወጣ ጊዜ 81 ዓመተ ምህረት ይመስለኛል በእርግጠኝነት አንቱ የዋ የተሰራበት ወቅት ነው። 81 አካባቢ የመጀመሪያው ዝሆን ሎተሪ ብሔራዊ ሎተሪ ጠራንና ጊሽ አባይን መጣን። ከዛ በዛው ጅጅጋ ድረስ ዙረን ስንመለስ አዲስ አበባን አየን። ልባችን ቆመ። በቃ ለመጀመሪያ ጊዜ አዲስ አበባን ያየናት ያን ጊዜ ከጊሽ አባይ ጋር መጣን። ከዛ በኋላ ልክ ያን ጊዜ እኔ ከታንጎ ሙዚቃ ቤት ጋር ተዋውያለሁኝ። አዲስ ካሴት አልበም ልሰራ 6000 ብር በጣም ብዙ ብር ነው። ተዋውያለሁና እሱ 500 ብር ሰጥቶኛል። ያንን ብር 500 ብር ተቀብዬ ቀጥታ ኮልፌ የሚባለው የት ነው ያልኩኝ፣ ሰልባጅ የሚሸጡባቸው የአገር ልብስ ሰብስቤ ምን ብዬ ተመልሼ ሄድኩና ካሴት ልሰራ ስለሆነ ይፈቀድልኝ አዲስ አበባ ደርሼ ልምጣ አልኩኝ። ዝንጣል ከዛ ኮልፌ ልምጣ። አዎ ከዛ ባህር ዳር ሄደን ፍቃድ ስጠይቅ አይቻልም ማለት ደሞዜን ስቀበል ጠበቅኩና ጥየው መጣሁ። ከዛ ታስሬ ሄድኩኝ ማለት ነው። እሺ ፖሊስ እንዴት ነው ማለት ነው ታስረ? ምንም ማን እንደሚይዝህ አታውቀውም። ያን ጊዜ ብቻ ከኋላ ሄድኩኝ። ከዛ በኋላ በጊዜው በሰዓቱ ጓድ ዘለቀ በየነ ማን ባል ሰው የነበሩ ጀነራል ናቸው። እሳቸው ተጠራው ገባው ልትሸፍት ነው ማለት ነው ምናምን አለኝ። ኧረ አይደለም እኔ እኮ በቃ አንተ ጸረ ኪነት ማለት ነው የምትባለው እንጂ በቃ ጨለማ ቤት እናስገባው ልትባላለህ። ኧረ በጭራሽ እኔ ለማደግ ነው ሙያዬን ለማሻሻል ነው እንደ ትልልቅ አርቲስቶች እነሱ የደረሱበት ለመድረስ ነው እንጂ እኔ ኪነቱን ለማበደል ወይም ኪነቱን ለማፍረስ አይደለም ጌታዬ ምናምን አልኩኝ። አሁን ምን ያህል ጊዜ ፍቃድ ይሰጥህ ተባልኩኝ። በቃ 3 ወር ቢሰጠኝ አፍርሰው ኪነቱን አፍርሰው ያላንተ ይሆናል እንዴ ተባልኩኝ። ከዛ ተድበስብሶ ፍቃዱም አልተሰጠኝ። ተመልሼ ጠፍቼ መጣሁ። ከዛ በኋላ 3ኛው ላይ በቃ አመረርኩኝ። እዛ በቃ እዚህ ግራር ሆቴል ፒያሳ እና ሶስና ቤት የሚባል አለ። ሁለት ቤት ሶስና ካሳንቺስ ሶስና ጋር እሷ ጋር ሰራ ነበር። እሷ ጋር 400 ብር በጣም ብዙ ብር ነው። እሷ ጋር እየሰራሁ ያለ በ300 ብር ብልጫ 700 ብር ደግሞ ግራር መጣሁ። ልክ እንደ እግር ኳስ ተሸጥኩኝ ማለት ነው። የሚገርም ነው። ደናውኝ 30 ብር። ከዛ በኋላ እዛ ገባሁኝ። እዛ እየሰራሁ ያለ የሚያስቅ ታሪክ ነው እዛ ላይ ያለው እንግዲህ እና እዛ እየሰራሁ ያለ ለካ ኢህአዴግ ደብረ ታቦርን ምናምን እየተቆጣጠረ ባህር ዳርን ተቆጣጥሮት አምቦ ደርሷል። እኔ አላውቅም እሽክም እላለሁ። እኔ ግራር ሆቴል እየሰራሁ ነውና መጨረሻ ላይ አባቦ ይባላል አጃቢው ሰውዬው አጃቢ ጓድ በጋሻው የሚባሉ ነበሩ በዛን ሰዓት የኢሰፓ አንደኛ ጸሐፊ ወጃ እሳቸውን አጅበው እየዘፈኑ ይድርቀም ገቡ በዛ ግራር ሆቴል ውስጥ። ከባህር ዳር ሸሽተው ነው ለካ እነሱ የመጡት እና እኔ ደግሞ ሊያስረው ሊወስዱኝ ነው እኔ እንዳለ ሙሉ ትጥቃቸውን ለብሰዋል። አለበሱም በቃ እሳቸው ፕሮቶኮላቸውን ለብሰዋል። ታውቃቸዋለህ ግን እዛ ታውቃቸዋለህ። ባህር ዳር እኮ የኢሰፓ አንደኛ ጸሐፊ ናቸው። ትልቅ ፖዚሽን ያላቸው ሰው ናቸው። የአንድ ክፍለ ሀገር አስተዳዳሪ በላቸው። የአንድ ክልል ፕሬዝዳንት በላቸው። እሳቸው ከአጃቢያቸው ጋር ገቡብኝ። አጃቢውን ሳየው ሲቪል ለብሷል ይዘውኝ ሊሄዱ ነው የመጡት። እኔን አስረው ሊወስዱ ነው የመጡት። ሌላ ምንም ጉዳይ ማይኩን ወረወርኩትና ዘልዬ ስወጣ ዘፈኑን አቋርጬው ሰው እኮ እየጨፈረ ነው። ተከትሎ መጡ። እንደዚህ ያዘኝ እባቡ የሚባሉ አጃቢ። እባቡ አብረን አረቄ አልጠጣንም፣ አብረን ጠላ አልጠጣንም። አንድ ከሃዲ አሁን እኔን አስረህ ልትወስድ ነው? ኧረ ተው ሰው ልሁንበት አንድ ምቀኛ። አሁን እኔን አስረህ ምን ትጠቀማለህ? ተረጋጋ። ምን ነው የምረጋጋው? ሰሜ ተረጋጋ ይለኛል። አልረጋጋም። ምንድን ነው እባክህ እኛም ሸሽተን ነው የመጣ ነው። ወያኔ በዚህ አምቦ ደርሰን ብቻ ነኝ ግራ ገብቶናል። አምቦ ደርሰን እጄን መታኝ እና ልትሄድ ነው ስለው እኔም ጨንቆኛል እሳቸውም ጨንቋቸዋል አለኝ። ተመልሼ ገብቼ እንዴት እንደዘፈንኩ አላውቅም። የኔ አበባነሽ የመድኃኒዓለም ያለሽ ልበል የማርያም ያለሽ ልበል ብቻ ደስታው ግጥሙን እንኳን አላስታውሰው። ደስ አላት እንዴ ከመታሰር ወዲያው እያያቸው ነው ሰውየው ነው በቃ የቅድሙ ፍርሃት የለም። እዛ ወዲያው በቃ ስራዬን ሰራሁ። መጨረሻ ላይ አትርፋ ሶስና ወሰደችኝ። እንደገና ወደ እሷ ቤቷ ቀዘቀዘ ወሰደችኝ። እሷ ስትወስደኝ ደግሞ በቃ አንደኛ እሷ ቤት በጣም ብዙ ሽልማት አለ። ትልልቅ ሰዎች ነው የሚገቡት። እዚህኛው ሽልማት የለም። አልጋዛው ነው ግራር ሆቴል ውስጥ አልጋዛው ነው ሁሉ ነገር የዛው ነው። ራቴ ዶሮ አረስቶ ነው የምፈልገው ክትፎ ነው ባላ በቃ እንደፈለኩ። የኪስ ገንዘብ ብቻ ነው የማታገኘው እና ሽልማት የለም። እዛ ትዝ ሲለኝ እዛ በቀን 200-300 ብር አገኛለሁ። ኧረ ዞር ባላልኩትና ጥዬው ደግሞ እንደገና ሶስና ጋር ገባው ማለት ነው። ከዛ ያው እንደተባለውም ኢህአዴግ ገባ። በኋላ ደግሞ ዙሪያው ጨለመ። ናይት ክለብ ቆመ። የሆነ ጊዜ ላይ በቃ ተዘጋ። ናይት ክለብ ነው ቀልቶ ስነ ጊዜ ቆመ። ሰዓት ላፊ አንድ ሰዓት ተባለ። በቃ ቆመ። ግራ ገባን። በቃ
እንደዛ እያለ እዚህ ደርሰናል እላለሁ። የራስህን እኮ መጨረሻ ላይ እኮ የራስህን ከፈትክ። እንደውም በኋላ ግሽ አባይ የሚባል መስርተህ ነበር አንተ? ግሽ አባይ ባንድ የሚል ነበረኝ የራሴ ፈቃድ አውጭቼ ላይሰንስ ግሽ አባይ ባንድ የሚል በቃ ሰርግ በቃ እኔ ታደሰ ነበር የምንሰራ፣ ሌላ ማንም አይሰራም። በጣም ብዙ ነበር የምንሰራው። አረሳችሁት ስራ? እዛ በቃ በደንብ ተሰራ። ከዛ በኋላ ክለቡን ደግሞ ከፈትኩኝ። ክለብ ከፈትኩኝ። እዛ በኋላ ባላገር የሚባለው ነው። ባላገር ምሽት ሰሚ ባላገር ምሽት እሱን ከፈትኩኝ። እሱን በደንብ ሰራሁ እሱንም። ከዛ በኋላ ይሄ የውጭ ፕሮሰስ ሲመጣ ወደ እንግሊዝ ሀገር ለ6 ወር ወጣሁ። በየመሃሉ እመጣለሁ ሌላ ሀገሮች ላይ። የመጀመሪያው ሀገሪቱ ነው ከኢትዮጵያ የወጣህበት? አይገርምም? መጀመሪያ ከዚህ ሀገር የወጣሁት እስራኤል ነው። እስራኤል ነው የሄድከው? እኔ ነዋይ ደበበ፣ አረጋኸኝ ወራሽ፣ ኪሮስ አለማየሁ፣ አክሊል ስዩም ነብሱን ይማረው እዛው ሄዶ የቀረበት እስራኤል ቀረሱ። እዛው ሄዶ የቀረበት አለም ከበደ፣ ቀኑብሽ አበበ ምናምን ተሰባስበን አሪፍ ቲም ነበር። አክሊል ስዩም ያኔ ነው የቀረው? ያኔ በዛው ቀረ። እኔ ቅር ተባልኩኝ። አልቀርም አልኩኝ። እስራኤል የሚባል ልጅ ወልጄ ነበር ያን ጊዜ። እኔ በወጣው በ25 ወጥቼ በ29 እሱ ተወለደ። መስከረም 25 ራሱ እስራኤል ነው ልጁ? 84 እስራኤል እንዴት ሆነ? እዚህ ሆነ ነው ስም ያወጣህለት ወይስ እዚህ እያለሁኝ? ልጄ ከተወለደ ዘመኑ ነው የምለውል ነበር። እሺ ዘመኑ ሰማይ ነው የምለውል ነበር። እዛ 83 አልቆ 84 መስከረም 25 ድረስ አልተወለደም። ልክ መስከረም 29 እኔ እዛ እስራኤል ሀገር ገብቼ ወንድ ልጅ ወልደሃል ተባለ። ስልክ ስደውል እዛ ነዋይ አረጋኸኝ ኪሮስ ነብሱን ይማረው ምናምን ተሰባስበው ይሄ ልጅማ እስራኤል ነው ማለት ያለበት ተባለ። የውጭጭ ስም ነው የተሰጠው። እስራኤል አሉት። እስራኤል አሉት። በቃ እስራኤል ሰማሁ ነው ቀረ። ያውቃል አሁን እሱ ለዛ ጊዜ ያውቃል። ከሶስና ቤት ሌላ እና አይቤክስ ካራማራ ሸዋጌጥ ምናምን ሰርተሃል? ከሶስና በኋላ ምን ሆነ መሰለህ? ከሶስና በኋላ ወደ አይቤክስ ሆቴል ሐሙስና ቅዳሜ አይቤክስ እየሰራሁ ሸዋጌጥ ጠየቀችኝ። በትርፍ ቀን ሰኞ፣ ሮብ፣ ዓርብ ደግሞ እኔ ጋር ስራ ተባልኩኝ። ወይዘሮ ሸዋጌጥ እዛ በኋላ መርድ የሚባል ልጅ ነበራቸው። በጣም ምርጥ ሰው ነው። በዚህ አጋጣሚ በጣም አመሰግነዋለሁ። በጣም ክለብ ካሰሩ ሰዎች ውስጥ በጣም ጨዋና ስርዓት ያለው ሰው በጣም የሳቸው ልጅ ነው። በጣም ምርጥ ሰው ነበር። እሱ አነጋገረኝ። ገባሁ። እዛ ሰኞ፣ ሮብ፣ ዓርብ ሰራለሁ። ሐሙስና ቅዳሜ እንትን ሰራለሁ እዛ አይቤክስ። በቃ ልነግርህ ከምችለው በላይ በጣም ደስተኛ ነበርኩኝ በዛን ወቅት። እጅግ በጣም አሪፍ ጊዜ ነበር። ከዛ ሸዋጌጥን ደግሞ በዋጋ ብልጫ ካራማራ ደግሞ ና ተባልኩኝ። እንደ ኳስ ተጫዋች ነው ተሸጥ ይኖርኩ። ካራማራ ደግሞ ና ተባልኩኝ። ካራማራ ደግሞ ሄጄ ስገባ አቶ ንጉሴ የሚባል ደግሞ እዛ ምርጥ ሰው የመጨረሻ ምርጥ ሰው ነበር። ሶስቱ ነው የሚያስተዳድሩት ካራማራ እና አቶ ንጉሴ በጣም ምርጥ ሰው ነው። የሚሰጠኝ ትሪትመንት ልነግርህ አልችልም። በቃ ያለው እንክብካቤ ሁለቱ ጋር አልግባባም። በቃ ልጅነቱም አለ። አንተ ሰዓት አክብረህ አትገባም ምናምን በቃ ይሄ ቁጥጥር የሚያበዙበት ነገር የለም። መጨረሻ ላይ ምክንያት ፈለግኩኝ። እኔ በቃ ቤቱን መልቀቅ ፈለግኩኝ። ካራማራ እንዲያውም ጠጅ ቤት አልሰራም አልኳቸው። ደግሞ ጠጅ ይሸጥ ነበር ያለ እዛ ቤት። ምን አልክ አሉኝ። ጠጅ ቤት አልሰራም እንዴ ልጅነቱ መስላል። ጥያቸው ወጣሁ። ከመልሼ ሸዋጌጥ ገባ ማለት ነው። ሸዋጌጥ ገብቼ ነይ የሚለው አልበሜ ድብልቅልቁ ወጣ። በቃ ድብልቅልቁ ወጣ። በቃ ከጫፍ ከገጠር ነው ጀምሮ የመጣው ከሬሞት ኤሪያ ጀምሮ ወደ መሀል ከተማ። ከዛ በኋላ ውጭ ስራዎች መምጣት ጀመሩ። አይ እንደዚህ ወደ ውጭ ሀገር ምትሄድ ከሆነ ስራችን የሚበድል ከሆነ ስራውን አቁም ምናምን አሉኝ ወይዘሮ ሸዋጌጥ። ልክ ተመልሼ እንደመጣሁ የራሴን ክለብ ከፈትኩ ማለት ነው። ከወይዘሮ ትልቅ ሰው ገዳሙ ጋር መናኸሪያ ጋር ሰሜ ባላገር ምሽት ብዬ ከፈትኩት። እዛ በኋላ ያችን ስንከፍት በቃ የሙዚቃ ሰው ናቸው ወይዘሮ ትልቅ ሰው አይደለችም። ነጋዴ ናት። ነጋዴ ነበረች። መጀመሪያ መምህር ነበረች። እኔ ጌዳ አንድ ሆቴል ባለቤት ማለት ናት። እና ከነሱ ጋር ጀመርን ስራ። በጣም ምርጥ ስራ ሰራን። ምርጥ የሆነ ስራ። ከዛ በኋላ ወሎ ደርሼ ስመለስ ቀይ መስቀል ስራ ታዝዤ 20 ምናምን ሺህ ብር ይዤ መጣሁና በዛ ሳንቲም ተጣላን። እንዴት እዛ ይሰራው? እሱን አስገባና አብረን ሼር ማድረግ አለብን። ከዚህ የተሰራው እዛ ይሰራውን አብረን ስለምንሰራ አይ እዚህ የተሰራው ብር ትርፉና አንቺ ውሰጂ፣ ግን ራሴ ለፍቼ ያመጣሁት ብር ስለሆነ ከባንዲ ጋር የኔ ነው። ያው በፍቅር ነው የተለያየ ነው። አሁን ድረስ በጣም ነው የምወደደው። በጣም ትልቅ ባለውለታ ናት። ግን መለያያችሁ የወሎ ስራ ትልቅ ባለውለታ ነች። እና ከዛ በኋላ የራሴን ክለብ 60 ሺህ ብር ከፍዬ ጥሩ ምግብን ያስኩት ዮርዳኖስ ፊት ለፊት አረስኩት ነው የሚባለው። ያኔ ታረሰ፣ በደንብ ታረሰ። እና የቡልቡላው ቤቴ የተሰራ በዛ ነው። በቃ ቡልቡላ የሰራሁት ቤቴ የተሰራቱት እንደዛ እያለ እዛው ነው በቃ የምትሰራው አንተ። ዜማ ግጥምም ትሰራለህ? በሙሉ ዜማ ግጥም የራሴ ናቸው። ሁሉም የራስ ናቸው ስራዎች? በብዛት 99% ማለት ይቻላል። ሌላው እንግዲህ እናስታውሰው ብዬ ነው ማናማው ሲራጅ የትማማች ልጆች ናቸው። ማናማው ሲራጅ የእናቴ የታላቅ እህቷ ልጅ ያክስቴ ልጅ ነው። ወንድም በለው አያ እንግዳ ወንድም በለው በጣም ታዋቂ ዘፈን ነው ይሄ ዘፈን። አዎ እንዴት ነበር እሱስ ሰራሁን? በህይወት የለም ነብሱን ይማር። እሱ ሲኖር ነው ከ72 ጀምሮ ነው ኪሽ አባዬ ነበር ይቀድመናል። የመጀመሪያው እሱ እሱ አለባቸው ተፈራ፣ ማናማው ሲራጅ፣ አለማየሁ ቦረቦር፣
አያሌው ጸጋዬ እና ያደራ ዘቢደር አምሳሉ እነዚህ ሲራጅ እንድሪስ የመጀመሪያዎቹ ናቸው። የግሽ አባይ ቀደምት ዘፋኞች ናቸው። ግን በመሃል እኔ ቅድም እንዳልኩ ይሁንና እኔ ኪነቱን ለማጠናከር ገባን። እኛ ስንገባ ደግሞ እነሱ ተበታትነው ነበር፣ ወጥተው ነበር በመሃል እነማናማው ምናምን በቃ የየራሳቸውን ላይፍ ጀምረው ነበር። ይሄ በጤና ምክንያትም በአንዳንድ ነገርም በሱስም የወጡ ልጆች አሉ በዛ ውስጥ። እንደገና ተመልሰው ደግሞ ተሰባስበው ገቡ ከኛ ጋር እና ጎበዝ ድምጻዊ ነበር። እነ ጥጋቡ ተገባል እንደዛ የሚለው ልጅ ራሱ እናንተ ከወጣችሁ በኋላ የገባ ልጅ ነው። እዛ ሻባይ ውስጥ አለ፣ በዛን ጊዜም አለ ከስር ያኔ እሱ ቴክስታይል ይሰራ ነበር መሰለኝ ባህር ዳር ቴክስታይል ኪነት ውስጥ። ልክ እኛ ወደዚህ ስንመጣ ይሻባይ ገባ እንጂ ያኔም ታዋቂ ነው። እንደውም እኮ ሌሎች ተተኪ ሰዎች አሉ እንዴ ብለው ነው የለቀቋችሁ እንጂ አይለቋችሁም ነበር። እነዛ ልጆች መምጣታቸውም ሳይጠቅም አልቀረም። ትልቅ ባለውለታችን ናቸው። በዚህ አጋጣሚ ትልቅ ባለውለታችን ናቸው። ባይተኩ ኖሮ እኮ እዛው ነበር የምትቀሩት። ግን ጊዜውም ጠቀመለኛ። ጊዜው ራሱ ይሄ የለውጡ የመንግስት ለውጡ እኛን ጠቅሞናል በዛን ሰዓት። ያ ባይኖር ኖሮ ያው ታስረን መሄዳችን አይቀርም። እዛ የመስቀል በዓል ስርቆት ይፈቀዳል። ማሽላ በቆሎ ተሰርቆ ነበር። ሲስተም አላት። በቆሎዋን ስትቆርጣት ራሱ እንዲህ ማቀፊያው አለ። ከማቀፊያው ላይ ያለችውን ስንጥቅ ነው የምታረጋት። ከዛ በኋላ በቆሎ ቀንቧ ብሎ ነው የሚወርደው። ቀንቧ ብሎ ዲዲት ምናምን አይልም። በቃ ስትሸለቀው ሁሉ ችግር የለብህ። በጣም ያዝናና ጊዜ ነበር። እንደ መስቀል ሁሉ ምን ትዝታዎች አሉ አንተ ዘመን መለወጫስ ላይ? ዘመን መለወጫ ትዝ የሚለኝ ነገር ምን እንደው ታውቃለህ? እኔ በጣም ማረሳው ልጅ ሁኜ ያሳለፍኩትን አያቴ ጋር ነው ያደኩት በልጅነቴ። እናትና አባቴ ተለያይተውብኝ አያቴ ጋር ነው ያደኩት ሳድግ እና ሁሉ ጊዜ ዘመን መለወጫ ላይ አያቴ አንድ አዲስ ነገር ትገዛልኛለች። ወይ ጫማ ወይ ልብስ ብቻ አንድ አዲስ ነገር። ያኔ ጫማም ከሆነ ተንተርሽው ነው ማድር እስኪነጋ ብርቅ ነው የሚሆንብህ። እስኪነጋ በቃ ነግቶ እስክለብሰው ድረስ ጫማውን እንዲህ በውስጥ ይዤ ቅፍ አድርጌው ነው መተኛ። ከማረሰው አንድ ጊዜ በእንቅልፍ ልቤ በህልሜ ብድግ ብዬ አለቅሳለሁኝ። ሊነጋ እንቁጣጣሽ ሊሆን ማለት ነው። ጳጉሜ 5 ይሁን 6 ቀን እንደዚህ አያቴ አማተበች ነው ምን ሆነችኝ? ጫማዬን አይጧ በልታብኝ። በህልም ነው የበላችሁ ግን በጣም ብርቅ እኮ ነው። ሳይሆን ምንም ነገር አልሆነም። እንድቻ ቅፊያት ልተኛ ነው። ከዛ በኋላ ኦልሞስት 9 ሰዓት አካባቢ ወይ 9 ተኩል ነው የነቃሁት። እንግዲህ እስኪ ነጋ ድረስ እንድቻ ቅፊያት በቃ ሳልተኛ አላመንኩም። የምትበላብ ይመስለኝ አዲስ አመት ጧት ተነስተህ እንቁጣጣሽ የምትለው ስዕል ስለ በወረቀት ዝም ብለህ በፓርከር በምናምን ታደርግና ጧት ወጥተህ ሳንቲም ይሰጣል። ተስል ነበር አንተ ስዕሎች? አዎ ምን እንቁጣጣሽ መሳል እኮ ነው። በቃ ዝም ብለህ እንቁጣጣሽ ታደርጋለህ። ጨርጨር አድርገህ እስክሪቶ መጀመሪያ ጨርጨር ታደርገዋለህ። እዛ እንቁጣጣሽ ሰርተን ሄድ ነው። አሁን ነው ካራቲ ምናምን ማድረግ የጀመሩት እንጂ በእኛ ጊዜ አበባ ነው የምትስለው። በቃ አበባ ነው በእኛ ጊዜ አበባ ብቻ ነው የሚሳለው። አበባ ብቻ ትስላለህ። 10 ሳንቲምም 5 ሳንቲምም 5 ሳንቲም ብዙ ነው በእኛ ጊዜ። እንደ 5 ሳንቲም እኮ ዳቦ ይገዛል በእኛ ጊዜ። 10 ሳንቲም 3 ዳቦ ነበር በእኔ ጊዜ እና ብዙ ነው። ዘመን ብሎ ወጣ አንድ አበባ 5 ሳንቲም ደግሞ ዝርግፍ ከረሜላ ይሄ በፍኝ ሙሉ ነው የምትገዛው። አንድ አበባ ሸጠህ እንግዲህ አንድ አበባ ሸጠህ 5 ሳንቲም። አሁን አንድ ዘፈን ዘፍነህ 500 ሺህ ነው አይደል? አንተ ከድምጻዊነት ባሻገር በቲያትርም ትታወቃለህ እኮ። የባላገር ፍቅር እንደ ሮሚዮ ነገር እውነት ነው እንደ ይባላል። እንዴት ነው የባላገር ፍቅር ላይ መጀመሪያ ልትሰራ የቻልከው? እንዴት ነው? ከዛ በፊት ሳንተ የቲያትር ልምድ ነበረህ እንዴ? ግሽ አባይ ውስጥ ራሱ ትንንሽ ድራማዎችን ሰራ ነበረ ግሽ አባይ ውስጥ እያለን። በዚህ አጋጣሚ ግሽ አባይ ኪነት ለእኛ ትልቅ ባለውለታችን ነው እና ትልቅ ባለውለታዬ ነው ለኔ። ባለውለታዬ ነው ስልህ ምንድነው? ቲያትር መስራት አለብህ፣ ውዝዋዜ መስራት አለብህ፣ ድምጽ መስራት አለብህ። አልችልም የምትለው ነገር የለም እና ዘፋኝ ነኝ ቁጭ ብዬ ተወዛዋዦች ስፖርት ሲሰሩ አልሰራም አትልም። በቃ አብረህ ነው የምትፈጋው። ስፖርቱንም አብረህ ትፈጋለህ፣ ጭፈራውንም አብረህ ትጨፍራለህ። በቃ ሁለገብ መሆን አለብህ። ቀርጾ ነው ያሳደገን። በቃ የሙያ ዲሲፕሊን የሚባለው በስነ ምግባር ነው። በቃ በስነ ስርዓት ነው። በቃ እና እግርህን እኮ ወደ ላይ አድርገህ ታይተህ እኮ ነው የምትገባው ተወዛዋዥ ስትሆን በተለይ ወልጋዳ ምናምን እንዳይሆን እግርህ። ምክንያቱም የብዙ ብሔር ብሔረሰብ ጨዋታ ትጫወታለህ። አሁን ቤኒሻንጉል ጉሙዝ ከጭንህ ድረስ ይታያል እግር፣ የሴቷም የወንዱ ያ እግራቸው ታይቶ በቃ ቀጥ ያለ መሆኑ ምናምን። ቀጥ ባይልስ ግን እኮ አሁን ቀጥ ያለ ነገር ያለው እኮ ይጫወታል። አሁን ነው በዛን ጊዜ ግን ልክ እንደ ሆስቴስ አሁን ድሮ ሆስቴሶች ክራይቴሪያ ያለው አይደለ? አሁንም እንደዛ ነበር ግሽ አባይ ነበረው። እግር እየታየ ቀጥ በለሉ በቃ መልክ ለመድረክ ፊት ያደርጋል አያደርግም፣ አግባብ አይደለም። ግን ያው የሙያው ዲሲፕሊን በዛን ጊዜ ነበር የሙያው ዲሲፕሊን ያለው እንጂ ሰው ልጅ እግዚአብሔር በፈለገው መንገድ ነው የሚፈጥርህ። ማንም ሰው መጨፈር ይችላል። በቃ ማንም አስቸጋሪ። እዚህ ግሽ አባይ በጣም እንደውም አንድ ወቅት ከባድ ፉክክር ጎንደር ፋሲለደስ ነበር፣ ወሎ ላሊበላ አለ። የእናንተ ግሽ አባይ ከባድ ፉክክር ነበር ይባላል። ምንድን ነበር እዛን ጊዜ የነበረው ፉክክር? ምንድን ነው መሰለህ እኛ ከመግባታችን በፊት ወሎ፣ ግሽ አባይ፣ ፋሲለደስ እና የትግራዩ ደግሞ እና ቦይ ስዩም የሚባል ነበር መቀሌ። 4ቱ ኪነት ኃይለኛ ፉክክር ነበር። ከዛ በኋላ ይሄ ማወራ እኛ ሳንገባ ነው። ፈጣን ነው ባቡሩ ፈጣን ነው ባቡሩ፣ ቆራጥ ያልሆናችሁ ባቡሩ እንዳትሳፈሩ ባቡሩ። ይሄንን ዘፍነው እንትኖች አውቶቡስ ተሸለሙ። ወሎ ላሊበላዎች
ግሽ አባይ ውስጥ ያኔ ኃይለኛ ቁጭት ተፈጠረ ማለት ነው። በወጣት መገንባት አለብን ይሄን ኪነት አሉ። ከዛ በኋላ ነው እንግዲህ እኔ ይሁኔ ምናልዳኛው ምናምን ተዘራ ተችሎ ተሰባስበን አንዴ ወጣት ግሩፕ የገባንበት እዛ ውስጥ ልክ እኛ ገብተን አንቱዬዋ የሚለውን ስንሰራ ደግሞ ግሽ አባይ ከላይ ሆነ። ልክ በየቴሌቪዥኑ ግሽ አባይ ነው፣ በየስብሰባው ግሽ አባይ ነው፣ በየአዳራሹ ግሽ አባይ ነው የሚጠራው በየትኛውም ቦታ ላይ። እሱ ግን ባህሉ አለ እንዴ? በጎጃም አካባቢ ልጆች ናቸው ይጫወቱ በጊዜያቸው አይነት ነገር። አዎ እንግዲህ ምን መሰለህ ልጅ ትክክለኛው ገሃዱ ዓለም ነው እኮ አንድ ቲያትር የገሃዱ ዓለም ነጸብራቅ ነው። ስለዚህ በሙዚቃው ዋስተህ ትናገረዋለህ። እዛ ጋር አሁን እናት አባት እየተቆጡ ከሆነ አንደኛው ተዋቸው እንጂ ልጆች አይደሉ ይጫወቱበት እንጂ በጊዜያቸው ምንድነው ተከለክሏቸው የሚባለውን ነገር ወደ ሙዚቃ አስገብተን ነው የሰራነው እኛ። ስለዚህ አለ ያ ነው አሁን ለባላገር ፍቅር ድራማ የረዳ እዛ ያሳልፍከው የድራማ ህይወት ነው። ትንንሽ ድራማው እሱ ብቻ አይመስለኝም። እኔ ባገኘው ታይም ሁሉ አነባለሁ እና የማንበብ ፍቅሬም ጭምር ይመስለኛል። ምክንያቱም ስክሪፕቱ በጣም ብዙ ነበር። የባላገር ፍቅር በጣም ሰፊ ስክሪፕት ነው ያለው። ያንን በቃልህ መያዝ የማንበብ ልምድ ከሌለ በስተቀር አትችለውም። ከባድ ነው። ሌላው ምንም የባላገር ህይወቱ ምንም የባላገር ህይወቱ ለኔ አይከብደኝም። ምክንያቱም አብሬ ያደግኩበት ህይወት ስለሆነ እና የባላገር ፍቅር ሲመሰረት ምንድነው ሲሰራ ዳግማዊ ፈይሳና አበባ አስራት ናቸው የጻፉት። እንሳ ሐሳቡ የሼክስፒር ነው፣ ሮሚዮን ጁሊየት ነው። ከዛ በኋላ ሮሚዮን ሆኖ ለመስራት ሰማኸኝ የመረጠው ማን ነው? አበባ አዲስ ካናዳ ነው ያለው ብሔራዊ ቲያትር የነበረ አርቲስት። እሱ ቤተሰብ ነበር ነው ይመጣ ነበር ከኔ ጋር ወደ ውድ አብረን እንላለን እና ሰሚ አንድ ስራ ሊሰጥ ነውና ትወጣዋለህ ወይስ አትወጣውም አለኝ። ያው አልኩት። ሳየው ታሪኩ በጣም ደስ አለኝ። ከዛ በኋላ እሱ ሊሰጠኝ የነበረው የልጅቱ ያጎት ልጅ የተሻገርን ፓርት ነው። ያ እኔ የምገለውን ፓርት ያጎቴ ልጅ ገሎብኝ አልቅሼ ደም መልስበትን እሱ ነው ሊሰጠኝ የፈለገ የዛኛውን ፓርት። ይሄኛው በጣም ብዙ ነዋ እና አይችለውም የሚል ፍርሃትም ነበረው። ይሄን ሁሉ ነገር በቃሉ አይይዝም የሚል እኔ ይሄንኛው ነው ከሰራው ይሄን መስራት ካልሰራው ልተው አረ ይከብዳል አለ። ግድ የለም አልኩት። ልክ የመጀመሪያው ቀን ተሰባስበን ስንመናበብ ይባላል አይደል? ያን ቲያትሩን ስንናበብ ውስጤ እንዲሞቅ አደረገው። በቃ ኃይለኛ ግለት ጫረበት። እንተና አበበ ሰማኸኝ እያነበበ አይደለም ቲያትሩን እየሰራ ነው ያለው። እናንተ ደግሞ እያነበባችሁ ነው። እያነበባችሁ እንኳን ትጎላደፋላችሁ ምናምን ሲላቸው እንዴ የኔ ያላቅሟልኝ ማለት ነው አልኩኝ። ከዛ በላ በቃ ተወጣሁት። 2 ዓመት ከምናምን ብሔራዊ ቲያትር እስከ ራሽኤል ድረስ ሰልፉ በቃ 2-3 ጊዜ የሚደግመው ሰው አለ። የሚሰጠኝ አስተያየት በጣም ልዩ ነበር። በቃ በዚሁ በርታ ምናምን እንደውም ፈርቼ ነበር እኔ በዛው በቲያትር ውስጥ ገብቼ እቀራለሁ ብዬ በዛው ስምጥ ብለህ ፈርቼ ነበር በዛው ውስጥ እንዳልቀር። ሳንቲሙ ሚዛን ላይ ስታስቀምጠው በና ያን ጊዜ ሁለቱንም ጥበብ በወደውም ማኖር የሚችለው የትኛው ነው እኔን ሚለው ጋር ነው የገባሁት። አድቫንቴጅ ነው ያዝኩት እውነት ለመናገር ሁለቱንም ጥበብ አከብረዋለሁ፣ ግን እኔን ማኖር የሚችል ልጆችን ማሳደግ የሚችል ማስተዳደር የሚችል የትኛው ነው የሚለው ውስጥ ገባ። መድረክ 150 ብር ነው የሚከፈለኝ ለዛኛው ለቲያትሩ 150 ብር ደግሞ ማለት እኔ በአንድ ምሽት ክለብ ውስጥ ገብቼ ጨፍሬ 200-300 ብር የሚሸለመው ነው። ስለዚህ አንድ ሀገር ድርሽ ስመጣ ደግሞ ብዙ ሺህ ብር ይሸመጣል። ይሄ ነገር ይጎዳኛል። ጥበቡን በወደውም ወደ ወዚኛው ወደ ድምፁ ማደረለት አለብኝ ብዬ በዛው መኖርም አለብህ፣ ልጆችንም ቤተሰብህን ማኖር አለብህ እና ትክክል ነው ብዬ ስናለሁ። አሁን ቢሆን ትክክል ነው ብዬ ነው የማስበው። ያኔ መወሰኔ ገበያነሽ ጥበብ ውስጥ ነው ያገኘሃት ባለቤት ገበያነሽ ከእግዚአብሔር የተሰጠች ስጦታ ነው ብል ይሻላል። ምክንያቱም ያኔ እኔ ግሽ አባይ ያለሁኝ የአውራጃው ማባል ኪነት አለ። እሱን ሙያዊ ድጋፍ እንድትሰጡ ተብለን እንሄዳለን እኛ። ያ ሙያዊ ድጋፍ ምንድነው? ውዝዋዜውን ስቴፑን ማሳየት፣ ድምጻቸው እንዴት የሚንሸራተት ነገር ካለ እንዳሆኑ አይድል ምናምን ሳይበዛ ያኔ የሙያ አገዛም ይባላል። ሄደህ የምትሰጠው ግጥም አጻጻፍ እንዴት እንደሆነ፣ ዜማ አሰራር እንዴት እንደሆነ ምናምን ታሳያቸው ጊዜዎች አሉና በዛ መልክ ሂጄ ሳይ ልጅ ናት፣ ተወዛዋዥ ነች። ገና ፍንጭቷን ሳየው እንደ ጥርሷ ነው ልቤ ትርክክ ያለው በቃ እና በቃ ገበያ ልሽ ፍቅር ገበያ ሆነች። እዛ በኋላ አንድ አበበ ቀጻላ የሚባል ልጅ አለ። እሱ በጣም እንደ እናት ልጅ ተቃቅፎ ከሱ ጋር አይለያዩም። ከሷ ጋር አንድ ላይ ነው የሚሰሩት። እዛው ናቸው። እሱ ከበሮ መቺ ነው፣ እሷ ተወዛዋዥ ናት። አየው ማኪነት። እዛ በኋላ እሱን ቀስ አልኩና ሻይ ቡና እያልኩ ምን እያልኩ በቃ ልጅ ባካ አስተዋወቀኝ አልኩት። እዛ ሻይ ቡና ማለት ጀመርን ማጀመርን ያው እየተባለ እሷም ፍቅሬን ተቀበለችው። የህልዋ ነገር ይኸው እንግዲህ ውጭ ሀገር ለመጀመሪያ ጊዜ ሲሄድ በጣም እኮ ግር ይላል። አንዳንድ ሀገር አንተ እስራኤል ነው ሄድከው፣ ከዛም ብዙ ሀገር አረብ ሀገር ሄደሃል፣ አሜሪካም ሄደሃል። ግር ያለህና እንደው የማይረሳ ነገር ያጋጠመህ የትኛው ሀገር ላይ ነው? የመጀመሪያው ነው እስራኤል የመጀመሪያው ምንድነው መሰለህ? ታህና መርካዚት የሚባል ገበያ ማዕከል አለ እና እኛ ሾፕ እንድናደርግ ፍራንክ ሰጡንና ሄድን። ገበያው ውስጥ ስንገባ እንትን አለው፣ ሊፍት አለው። ካሁን እኛ ኤርፖርት ላይ እንዳለው አይነት ሊፍት በዛን ጊዜ የዛሬ 20 ምናምን ዓመት 84 ዓመተ ምህረት ላይ እንግዲህ 26 ዓመት በለው። በዛን ጊዜ ገበያ አዳራሹ ውስጥ ሊፍት አለ እና እዛ ሊፍት ላይ ወጣው ያዝኩኝ። ይሄድኩ ያለ
እኔ አገሬ ላይ አበሻ አላበሻ ሲሳሳም አይቻላልም። ፈረንጅ ለፈረንጅ ችግር አልነበረብኝም። እንደገባሁም ኤርፖርት ውስጥ አይቻለሁ። የእስራኤል ሚሊተሪ ልብስ የለበሰ አበሻ ልጅ ፈረንጅ ነች ልጅቱ፣ እስራኤላዊ ነች። ከንፈሯን ይዞ ይገልጭቻል፣ እሱ ይስማል። ፈዝዤ እኔ ዝም ብዬ እንዲሁ ያየሁ ለካ እንትኑ ጋር ደርሻለሁ፣ የሊፍቱ ጫፍ ላይ እነሱን እያየ ባፍጢሜ ልደፋ ስል እዛ በቃ ሁሉም ግሩፕ በሳቅ ሞተ። እነሱን እያየ ልትደፋ በኔ ምክንያቱም እንዲህ አያፍርም እንዴ አበሻ አይደል እንዴ? እንዴት ነው የማያፍረው እንዴ? ትንሽ እንኳን ሸም የለውም ምን አይነት ነገር ነው ውስጥ የገባ አልተለመደም። ግራ ያለኝ ያ ነው የመጀመሪያው። አደባባይ ሳሳባሉ ገበያ ላይ እኮ ነው በቃ የሚገርም ነው። ሰርጎችም ላይ እንደዚሁ አንዳንድ ነገሮች አይጠፉም ትዝታዎች። ሰርግ ብዙ ነገር ነው ያለው። ሰርግማ በጣም አንዴ ማረሳው ካሜራማን እኔ ሙሽራዬ እያልኩ ነው እየገቡ ነው ገና ሙሽሮቹ እና ልክ ወደ ኋላ እያለ ነው ካሜራማኑ የሚቀርጸው እንደዚህ ወደ ኋላ እየሄደ እዛ ልክ ዘፈኑን ጨርሰ ሙዚቃ የሚገባበት የለም ተመልከቱት። ይሄ ካሜራማን ይሄን ኬክ ጣለው አልኋቸው። ኧረ አይጥለው ምናምን ይሄን ምን ጣለው? ኬኩን ጣለው አሉ። ይሄ ኬክ ጣለው። እሺ ወደ ኋላ እየሄደ ነው። በትከሻው ነው ያደረገው። ኬኩ በዚህ በፊቱ ካሜራው የለ ፊቱ ሁሉ ልጁ እያለ ምላሱ እየላሰ ኬክ ያው ለህዝብ እንደዚህ ሰርግ ሰርጎች ብዙ ነገር አሉት። አንድ ጊዜ ደግሞ መሳሪያ እምቢ አለን፣ የሙዚቃ መሳሪያ እና ሰውየው ትልቅ ሰው ናቸው። ሌላ ሰርግ ስላላቸው ነው እኮ አሁን ለመሄድ እንጂ ውደት እምቢ ብሎ አይደለም ምናምን ይላሉ። ኦልሬዲ እኮ እኛም እምቢ ብሎናል። በቃ ሚክሰሩ ቀጸጥ አለ። አንዳንድ ጊዜ ሰይጣን ነው። በኋላ ላይ ኧረ እባካችሁ እምቢ ብሎ ነው በቃ በድምጻችን አይሎጋ ብለን እናስወጣቸው እነዚህን ሰዎች። እምቢ ብሎ ነው ስንል በጭራሽ ቀሪ ሳንቲማችሁን አንሰጣችሁም። ደግሞ ያን ጊዜ ብዙ ብር እኮ አይደለም። በዛን ጊዜ 7,000 ብር 8,000 ብር ነው የምትሰራው። ብሩ ብዙ ነው በጊዜው እንዳሁኑ 60-70 ሺህ ብር አይደለም የምትሰራው፣ ግን ብሩ ቫልዩ አለው እንጂ ትንሽ ብር ነው። እና ወደ 4,000 ብር ነው ምናምን ይዘውብኛል ብር ለሙዚቀኛ የሚሰጥ ብር። ኧረ እባክህ ጋሼ እባክህ አንተ ልጅ ነግሬሃለሁ፣ ሂድና መሳሪያህን አስተካክለህ አይሎጋ ብለህ አስወጣ፣ አለበለዛ ቤሳ ቤስቲ ያልሰጥህም አለኝ። አንደኛው ደግሞ ይመጣና አውቀው እኮ ነው ይላል። ምንም አልተረዱኝም። ከዛ ቤዚስቱ ተናዶ ምን አይነት ጣጣ ነው ብሎ እንትኑን ሚክሰሩን በቤዝ ጊታሩ ሲያደርገው ዋናው መስራት ነው አለና እኛ ስራችን ይዘን እና ማት ገጠመኛል። ሰርግ ላይ ብዙ ነው አላልኩም፣ አውቀው ነው ብዙ ነው ሰርግ ላይ ብዙ ነው። ምንድነው ሌላው ስለ 10 ብር የሆነ ሀገር ሄጄ ምግብ የጾም ቀን የቀረብኩት እና የጾም ቀን ነበረ። የባጃጅ ሹፌሩ ሆቴል አረፍኩኝና አሪፍ ምግብ ቤት ነው የማገኘው ስለው ኧረ ጋሽ ሰሜ እዚህ ሀገር እኮ ትልቅ ሆቴል ላይ ጥሩ ነገር አታገኝም፣ እዛች ቤት ልውሰድና ምናምን አለና አነስ ያለች ቤት ነች ይዞኝ ሄደ። ምግብ ምን አለ ስላት ሽሮና በየአይነት አላለችኝ። እስኪ ሽሮን ብስል አድርገሽ አምጪልኝ አልኳት። ደስ አላት ስታየኝ ሴትዮዋ። ትክን ያለች ሽሮ ልትሰራልኝ ገብታለች። መጣ ሌላ ሰው አላወቀኝም እኔን። ከጎኔ ቆመ። ዱላውን ይዟል፣ ሽመሉን ምናምን ጋቢውን ደርቧል። የሚበላ አለ አላት። አለ አለችው። ምን አለ? በየአይነቱና ሽሮ አለችው። እስኪ በየአይነቱ ያልሽውን አምጪው አላት። በየአይነቱ የተባለው ምግብ መጣ ቀረበለት። በዚህ በመጨረሻ ጣቱ ቲማቲሙና ሰላጣዋን ገፋ አድርጎ ስንት ነው አላት። ወጆ ነካክቶታል እንግዲህ 30 ብር አለችው። ምራቁን ዋጥ አድርጎ 10 ብር ነው ሴትዮዋ አይቻልም ትላለች። እሺ በ10 ብር ነው 10 ብር ነው። እኔ ሳቄ መጣና ስቃለሁ። ምን ነው ጃል በሀገራችሁ ዋጋ መከራከር ያስቃል እንዴ አለኝ። አይ ጋሼ ወጣ አርጋለች እኮ ሴትዮዋ እንጀራው ላይ ወጣ አርጋ አቅርባልህ እንደገና ደግሞ ዋጋ ትከራከራለች። እና እኔ አርገሽ አምጪው እያታለሁ ደረቁን አታመጣም ነበር አለ። እዛ ብለው አልኩት በ10 ብር አለ። ብላው ዝም ብለው አልኩት። ኧረ ተው ታሲዘኛለህ ጌታው አለ። ብለው አልኩት። እዛ አንቺ 10 ብር ነው ይላል። አይቻልም ትላለች። ኧረ ተይ ልብላው አይቻልም አልኩት ትላለች። ከዛ በቃ እኔ እከፍልልሃለሁ ብለው አልኩት ስለው መጨረሻ ላይ የታውቀኝ አለኝ። አንተ ጭራሽ አዎ በቃ ውስጥ ያለው ኮንፊደንስ የታውቀኝ ነው የምትከፍልልኝ አለኝ። ግድ የለም የአገሬ ልጅ አይደለሁኝ ልክ ግድ የለህም አልኩት። ማነች ቶሎ በይ 2 ጃምቦ ማምጪልህ ድራፍት አልኳት። በላ ግጥም አድርጎ ልክክ አደረገና ከንፈሮ እጁን በዚህ በማልጣቱ አሽቶ አፉን አበሰና እኔን አይደለም ያመሰገነ ምን የተባረከ ቀን ነው እናንተ አለ። ቀኑን አመሰገነ። ከዛ አውቀው ነው አለችው። እኔ ደግሞ ሱፍ ለብሻለሁ ካራባት አድርጌያለሁኝ። ማንን አለ የከፈለልህን ሰው አለችው። አላውቀውም አለ።
አረ ባላገር የሚለው ቁምጣ ለብሶ ሰማይ በለው እኮ ነው። ሰሜ ባላገር ውስጥ ነው። ደረቱን እጁን ወስዶ በደረቱ ራ አለና እንዲህ ያለው ሸጋ መኳንንት ምን ቸግሮ ነው ያችን ጥብቆ ለብሰ መከራ የምታያለኝ? ሸጋ መኳንንት የ10 ብሩ በ30 ብር አብልተው ሱፉን አየው እንጂ የለበስኩትን ሱፍ አይቶ ዝንጥ ብላል። እንዲህ ያለው ሸጋ መኳንንት ምን ቸግሮ ነው ያችን ጥብቆ ለብሰ መከራ የምታያለኝ? የሳቁት ሳቅ አዝራይለት 10 ብር ነው። አራት አይል ብላው አይቻልም ትላለች። የታውቃኝ ነው በባል ጎጃም ብዙ ታሪኮች ነው ያሉት። በጣም እስቲ እናስተዋውቀው ያንተን አካባቢውን፣ ባህሉን፣ ወጉን። ጎጃም ውቅያኖስ እኮ ነው። በቃ አልበልቼም አልጠጥቼም ቀስፋ ዘልቀውም ጨልፋ ዘልቀውም ጎጃም ብዙ ትናለው። በቃ ምልህ ፍቅሩ ሰፊ ነው። የሥራ ሰው ነው። ሰርቶ ደከመኝና ያቅም እንግዳ ሄዶለት ብሉ ሊጠጡልኝ ነው። 2 ኪሎ ስኳር ዘኪደህ ሙክቱን አጋድሞ ያንጨርሰ እንድትመጣ የሚያርግ ህዝብ ነው ባህር ዳር። እኔ እኮ ሳይው እንደውም አንድ ጊዜ ጋሼ ነው የሚሉት አንተ ትልልቁም ሰው ራሱ በእድሜ ታናናሾቻቸውን አንቱ ጋሼ ነው የሚሉት። እንደዚህ ነው የሚያከብሩ። የምክትህትናው አለ ጀልባ ልጋብዞት ምናምን ነው የሚሉት። ጀልባ ጣናስ ላይ ተስታናደ ጣና ይዋኛው ያደኩበት አይደለ? ጣና ይዋኛው ያደኩበት እኮ ነው። ዋና እንዴት እንደለመርኩ ደንገል የሚባል አለኛ ጋርና የደንገል ኮባ አስረህ ነው በገመድ ታንኳ ነገር ነው አይደል? ይሄ እንደ ታንኳ ነገር ሆና ተቆራርጣ ጀርባ ላይ ታረጋታለህ። በገመድ አስረህ ወደ ላይ ታስራታለህ። እሷ ታንሳፍፍሃለች። አንተ ከስር ነህ። ያቺ ኮባዋ ከላይ ነች ጀርባህ ላይ። ልክ እንዳሁን ፍኛ ላይ ወጣው ልጅ ከስር ሆነ ትንሳፈፍባታል። ከስር ሆነ በቃ ትንሳፈፋለህ እንደፈለግኩ። እንደዛ እየዋኘሁ እያለ ወደ መሀል እንግባ ወደ መሀል ተባባልና ሙሉ ቀን የሚባል ጓደኛ አለኝ። ተያይዘን ወደ መሀል እየዋኘን ስንሄድ እንጃ በምን ገመዱ በስብሶ ይሁን አሳ ነክሶት ይሁን ቷ አለች ያቺ ኮባ። ያንተ ኮባ ወደ ውስጥ ጥልቅ ነው እኮ 9 ሜትር አለ ኩላችሁ ሞትኩ ብቅ ስላሁንም ላሉ አዴ ጮት ገባለ። ከዛ በኋላ እንደምንም እጄና እግሬን ብቻ እንዲ ፈረጋገጥ ጫፍ ላይ ደረስኩኝ። ራሴ በቃ ጫፍ ደረስኩኝ። በቃ በደመ ነፍስ በቃ የምትፈራገጠው ነገር የለም። እጄንም እግሬንም ሳወናጭፈው ሳላቀው ዋናተኛው ይልኩ ጫርኋ የሚገርም ነው። ከዛ በኋላ በቃ ዳር ላይ ልክ ያቺ ያየኋት እንትን የለችም በሷ ዋና ለመርኩላለሁ። በጣም ደስ የሚል ነገር ነው። ከዛ ወዲህ በቃ በጣም ለምደቀ። አዎ እዛ በኋላማ በቃ አሳ በለኝ ነኝ። ደስ የሚል ነገር ነው። እንግዲህ ሞባይል የተሰየመው ባንተ ስም ታውቀዋል? ሰሜ የሚባል ሞባይል አለ እኮ። ምንድነው መሰለህ እኔ ያው ከጓደኛዬ ጋር በአምስት ድልድይ ውስጥ ገብተን ቅዱስ ገብርኤል ሆስፒታል ታክሜ እንደገና አልችል ብለው እስራኤል ሀገር እጄ ታክሜ ድኜ መጥቻለሁ። ጓደኛዬን ህይወቱን አጥቻለሁ። የጓደኛዬ ህይወት አጥቻለሁ። 30 ሜትር ነው ጥልቀቱ አስፋልት ወደ ውስጥ። እዛ ውስጥ መትረፍ እግዚአብሔር በቃ በታምሩ የሚያስድን ነው። ይሄ መንጋጋ የተሰብሮ ከስር ተላቆ ነበር። ይሄ እና እዚህ እጄ ውስጥ ስንጥቃለ የቀኝ እጄ ስንጥቃለ ውስጥ አይኔ ላይ እነዚህ የምታያቸው እነዚህ አሁንም ትንሽ ጠባሳ ነው። እነዚህ ነገሮች እዛ ውስጥ የመጡ አደጋዎች ናቸውና ይመስለኛል ከዛ በመትረፌ እንግዲህ ሞባይሉም ጠንካራ ነው። ወድቆ ተመልሶ ገጣጥሞ ይሰራልና 3310 ኖኪያ ሰሜ ባላገር ይታ ለውላት ይዘው በስም ቢጠራ እኮ ትልቅ ታሪክ ነው። ከዛ ሰው እኮ አንድ ምርት በስሙ ለማስጠራት እሱ እየገረመኝ እያለ ድልድዩም ሰሜ ባላገር ነው የሚባለው። አሁን እንደዛ ተባለ። በቃ ድልድዩም ሰሜ ባላገር ነው የሚለው። ያው 33 ኖኪያ ሰሜ ባላገር መንግስት አይሰይምልኝ እንጂ ህዝቡ ሰሜ ድልድይ ነው አወቀው። በቃ በተለምዶ እኮ ሰሜ ሞባይል ከማረሳው ሰሜ ባላገር አንድ ጊዜ እኔ መኪና ይዞኝ ቆም ያለው ወደ ኢንተርኮንቲኔንታል ለውጣ ማለት ነው። ዳገቷ ላይ ከአብዮት እያለፈ ነው መኪና ወደ የት ወደ ኡራኤል። እኛ ደግሞ እዛች ጋር ዞናል። በቃ እነሱ ማስቀደም አለብን። ልጁ መኪናም ቢብሎቱ ለካ ከእኔ ፊት የቆመው ልጅ ስልክ ያወራል። የት ደርሰሃል ምናምን ሲለው እዚህ ሰሜ ድልድይ ጋር ነው ያለሁት ይለዋል። ተማውት ነው። ኧረ እባክህ እኔ እኮ ቆይ ሞባይሉን በእኔ ያርጋችሁ ድልድዩን በእኔ ያርጋችሁ ምን ቀራችሁ አልከው ብቅ ብለህ በመኪናው ስለው እንዴ እሱም አለ ሰሜ ማለት ሲለው ያኛው ደግሞ ከዚህ አይደለ ደግመህ እንዳትገባ በለው ብሎታል። ልጁ እየሳቀ ምን ብሎ ነው አለ ደግመህ እንዳትገባ ብሎ ገደል ገባ በለው ሰሜ ድልድይ ላይ ጦርነት እንደገና ዘለ እሱም አለ ስቃለ ብለ ከዛ አንድ ጊዜ ጋዜጠኛው ሳሙኤል ሰርግ ላይ ያገኘኝና ሰምተሃል እንዴ አለኝ። ምን ሆነ አልኩት። እንዴት አልሰማህም እስካሁን አለኝ። ኮስተር ብሎ ነው። ኧረ ሳሚ ምንድነው ነገር ይመጣናት አልሰማሁም ስለው ኃይሌ ሩጦ ሳሙኤል አፋጦ ሰሜ ተገልብጦ በስማቸው መንገድ ተሰየመላቸው። ሳሙኤል ፍቅሬ ነው ያፋጠጣ አይናችን ፕሮግራም አዘጋጀ ነበር። እሷ መንገድ አሁንም ሳሙኤል ጎዳና ነው። ኃይሌ ሩጦ ሳሙኤል ጎዳና ነው። ሳሚ ያፋጦ ሰሜ ተገልብጦ መንገድ ተፈታ በስማቸው መንገድ ተሰየመላቸው። ታሪክ እኮ ነው። አንዳንድ ነገር አረምኑን ሰጠሽ በጣም እኮ አሁን ወቅቱ አነጋጋሪ ነው። ማራለሽ እሱ ምን መሰለህ
ሰዎች እንደፈለጉት ያደርጉታል። አንዳንዴ ትርጉሙን ገባህ? ምንድነው ምኑን ሰጠሽ? ቆይ አንተ ያሰብከው ጥሩ አጋጣሚ ነው። እኔ መሰለህ ስጽፈው አንዲት ቆንጆ ኢትዮጵያዊ ከጸጉሯ እስከ እግር ጥፍሯ ድረስ ይሄ ጎደለሽ የማትባል ሁሉ ነገር የሰጣት ያጎደለባት ነገር የሌለ ልጅ አድርጌን የጻፍኳት ስጽፋት፣ እሷን ልጅ ደግሞ ያችን በጣም የምታምር ቆንጆ ኢትዮጵያዊ አይደለም ሰው አይቶበት ጀርባዋ ላይ ባለው እንስራ የሚቀና አድርጌ ነው የጻፍኩት ስጽፈው። ከጀርባሽ ላይ ሆኖ የተፈናጠጠው ታድሎ ማድጋሽ ከላይ ያፈጠጠው ይላል። እንግዲህ በእንስራ የሚቀና ሰውዬ ነው። በእንስራ ጀርባ ላይ ባለን እድለኛ ነው። በቃ እንስራው ምን አለ እንደዛ ሆኖ ነው። ከዛ ባሻገር ድራማቲክ እንዲሆን አድርጌ ነው የጻፍኩት ስጽፈው። ሰው ግን ቀጥታ ወስዶ የት ላይ ያስቀምጠው? ዳሌ ላይ ያስቀምጠው። ርዕሱ የሚለው ዝናቡን ነው ነው የሚለው ርዕሱን ስጽፈው። ግን ያው አንዳንድ ጊዜ ከጠበቅከው ውጪ ባልጠበቅከው መንገድ አንግል ሰው ያየዋል። አንተም እንደዛ ያየው አስመሰለኩ። በቃ አስመሰለ እንደዛ። ያቺን ክሊፑን አንተ ፈቅደህ ያወቅህ ነው የተሰራችው ያቺ ሴት። ሰይፉ ነጋሽ ነው ካሜራማኑ። እንግዲህ ሰይፉ ነጋሽ ከዚህ ሁኚ ግጥሙን አነበብኩለት። ግጥሙን ሳነብለት ሰይፍዬ እንዲህ አይነት ስራ ልሰራ ነው፣ እንዲህ አይነት ልጅ ተክለቁመኗ ቆንጆ የሆነ ከጸጉሯ እስከ እግር ጥፍሯ ድረስ ይሄ ጎደለሽ የማትባል ልጅ ፈልገህ ቆየኝ ስለው ግጥሙን አነበብኩለት። ከሳምንት በኋላ ና ተገንታለች ልጅቷ አለ። መኳንን ታስረት ነው ጓደኛ አለኝ ደግሞ እዛ ስሄድ መኪና የሚሰጠኝ የሚቀበለኝ ጓደኛዬ ነው። እና እሱ ጊዮን ሆቴል ቁጭ ብለን ላካት እዚህ ሄደኝ በቃልኩት። ሲልካት በጅንስ ታይት ነው የመጣችው። ቦርጭ የሚባል ነገር የለም። አንገቷ መቃ ነው። ጸጉሯን ደግሞ በወፍራፋም ተሰርታው ነበር። እና መኬ እቺ ልጅ ነች መሰራው የኔን ክሊፕ አልኩት ስለው አረቻ ትሰራልህም አለኝ ጓደኛ ማለት ነው። እቺ ካልሰራችሁ በቃ ክሊፑን አልሰራውም አልኩት። ለካ ስልኬን ሰጧታል ሰይፉ። ትደውላለች። ይሄው እየደወለች ነው። ወደ ቀኝ ዙሪና ወደ ኋላ ተመልከች ስላት ዞር ብላ ስትል እንዲህ ስል ቡዳ ነህ አለኝ። ራሷ ናት ጓደኛዬ ቡዳ ነህ ሰይፉ ልኮች ነው አልኳት። አዎ ልኮኝ ነው አለች። እዛ በኋላ ሰርተሽ ታውቂያለሽ ከዚህ በፊት ስላት አንድ ስራ ሰርቻለሁ ግን አልታወቀም አለች። ሌላ ክሊፕ አላት ከዛ በፊት የሰራችው። ችግር የለም ይሄኛው በጣም ያወጣሻል፣ የሚያወጣሽ ስራ ነው። ስንት ነው የምትይን? እንደዚህ ዋጋዋን አጠናገረች። ምን ችግር የለም ይሄን ያህል እንጨምርሻለን፣ እስከ 3 ቀን ሊወስድ ይችላል ስራው፣ በርቺ ምናምን አልናት። ስራውን ሰራች። ከዛ በኋላ እንዳልነውም እንደተጠበቀው ሆነ ስራው። በጣም እንደተጠበቀው ሆነ። በቃ እንደተጠበቀው በጣም ድብልቅልቅ ሆነ። እንደተጠበቀው ሆነ እና አሁን ድረስ በቃ ተወዳጅ ዘፈን ነው። ከዛ ወዲያው እሷ ልጅቱ ከቡና ነበር የምታፈላ። ታሪኳን ሲነግረኝ ግሮሰሪ ከፈተች። ከዚህ እንትን በኋላ ግሮሰሪ ከፈተች። ምን አለች? በቃ ስሰማ ከትልቅ ሀብታሞች እስከ ትንሽ ምስኪን ድረስ በቃ እሷ ጋር ገብቶ ተጨናንቆ በአግዳሚ ወንበር እንደ ጠጅ ቤት ወደዛ ስትሄድ ወደዛ ያያላሉ ሰው፣ ወደዚህ ስትመጣ ወደዚህ ያያላሉ። በቃ እና የኔ ዘፈን ብቻ ነው የሚከፈተው ደግሞ እዛ ቀኑን ሙሉ እና ቴሌቪዥኑን እሷን እያዩ እዚህም ያወጣል፣ ላይቭም ያወጣል። በቃ ዝለኛ ሆነች ባንዴ። የእንጀራ መንገድ አይገርም። እዚህ ጋር ባትታይ እኮ ራሱ ግሮሰሪ ምንም አይከፈትም። አሁን ግሮሰሪ እንደዛ ሆነ ይችላል። አሁን ማናት ይላል። አሁን እኮ እሷ በቃ በጣም ዝነኛ ናት። እዛ አካባቢ የሚሄድ ሰው በጣም ማናት ለምን ሰጠሽ ዝናቡ ላይ የምትታየው እያለ ከአሜሪካ ሁሉ መጥተው አድራሻውን ይጠይቁኛሉ። የት ነው የምናገኛት ብለው። ከዛ በኋላ ገናኝቻቸው በግ ካምፋየር ታርዶ ምናምን ደጎስ ያለ ሳንቲም ሰጡ ነው አድራሻዋን ሰጥቻቸው ማለት ነው። ዳጎስ ያለ ሳንቲም ሰጠዋት ምናምን እና ስደውልኝ አሁንም አባቴ ነው የምትል። አባቴ እንዴት ነው ደህና ነሽ በርቺ ምናምን ነበር ማለት። አሁን ደግሞ ጠፍታለች፣ ተገናኝተንም አናውቅም። አሁን ደግሞ ህይወቷ ተቀየረ። አሁን ይሄን ፕሮግራም የሰሙ ሰዎች ራሱ ክሊፕ ላይ አስገባን ነው ወደፊት የሚመጣው ስራ ላይ። አሁን ምንድነው እየሰራ ያለው? ክለብ ዋለ ወይስ? አሁን ክለብ አቁሜያለሁ። የውጭ ስራዎች ነው የምሰራው። ውጭ ሀገር ሄዳለሁ፣ እመጣለሁ። እዚህ ሀገር ውስጥ ኮንሰርቶች ይኖራሉ፣ እነሱን እሰራለሁ። ባዛሮች ይኖራሉ፣ እሰራለሁ። ከዲያስፖራ ጋር ብንኖር ብዙ ጊዜ ውጭ ወጣ አልወድም። ታውቃለህ፣ ውጭ መቅረት አልወድም፣ በጭራሽ ውጭ መቅረት አልወድም። እኔ ብቀር ኑሮ የት መሰለህ የምቀረው? ስዊዘርላንድ ነበር የምቀረው። በጣም ምርጥ ሀገር ነች። በቃ ንጹህ ነች ሁሉ ነገር። የመግባባት፣ የመከባበር፣ የመተሳሰብ፣ የፍቅር፣ የሰላም ዘመን ይሆንልን። አንዱን ሲያከብር ዓለም ሰላም ትሆናለች። አንዱን ካላከበረ ጎረቤት ከጎረቤት እንኳን ሰላም የለም። ስለዚህ ዘመናችን ያማረ የሰመረ እንዲያደርግልን እግዚአብሔር መከባበር አለብን። አንዱን ማክበር አለበት። እግዚአብሔር በአምሳሉ ነው የፈጠረን ሁላችንም። ስለዚህ አንዱን አክብሮ ካልተኖረ በስተቀር እኔ እንደዚህ ነኝ፣ አንተ እንደዚህ ነህ፣ እገሌ እንደዚህ ነው፣ እቺ ዓለም ለሁላችንም እኩል ነው የምታስተናግደን። ዘና በይ ፈታ በየን ያለም ከንቱ ናት ይቺ ዓለም። ዘና በይ ዘና ፈታ በይን ችግር አለ ወይ? አሆ የዝና ሴትነትሽ እንጂ አሆ የዝና የሚያሽኮረምምሽ አንቺም እንዳሰብሽኝ ያስታውቃል ዓይንሽ። ዘና በይ ዘና ፈታ በይን ችግር አለ ወይ? እንደምነሽ ዘፈን እንዴት ነሽ ድለቃ ሰክስክን ቅጥቅጦ የዋንጫ ልቅለቃ ታሪክ ሆኖ እንዳይቀር እንደነበር ዕቃ እያበሻ ነዘሩ
ትውልድ ሳበቃ እንደ ቦትን ስራ ያበልህ አሁን ሂድና ደቦትን ስራ ይቻላል። 1982 ዓ.ም ከወይዘሮ ገበያነሽ አባተ ጋር የትዳር ሕይወት የመሰረተ ሲሆን የአራት ልጆች አባት ለመሆን በቅቷል። ልጆቹም ኢንጂነር ቢንያም ሰማኸኝ፣ አርክቴክት እስራኤል ሰማኸኝ፣ ኢንጂነር አብርሃም ሰማኸኝና አቤል ሰማኸኝ ይባላሉ። ተወዳጁ ድምፃዊ ሰማኸኝ በለው በተወለደ በ58 ዓመቱ ነበር ከትናንት በስቲያ ሰኔ 8 ቀን 2018 ዓ.ም ከዚህ ዓለም በሞት የተለየው። የዝግጅት ክፍላችን ለቤተሰቦቹ ለወዳጅ ዘመዶቹና ለአድናቂዎቹ በሙሉ መጽናናትን ይመኛል። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። ከፕሮግራማችን ጋር ስላመሻችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሆንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም።